እንኳን ደህና መጣችሁ። ዛሬ ዛሬ የምንመረምረው አንድ ትልቅ ስነ መለኮታዊ እንቆቅልሽ ነው። ጥያቄው ይሄ ነው፣ የአዳምን ኃጢአት ለማስተሰረይ ለምን አንድ መልአክ መስዋዕት ሊሆን አልቻለም? እስቲ ይሄንን እንደ አንድ ትልቅ የሰማይ ድራማ እንመልከተው። ችግሩ የአዳም ኃጢአት ነው። መፍትሄ ያስፈልጋል። ብዙ አማራጮች አሉ ይመስላል። ለምን ግን መላእክት ከመፍትሄው ውጭ ሆኑ? በቀረቡልን ምንጮች ውስጥ የተጠቀሱ 4 ቁልፍ ነጥቦችን የመረመርን የዚህን ጥያቄ መልስ አብረን እንፈልጋለን። በጣም ጥሩ መነሻ ነው። ግን ያው ውይይቱን ከመጀመራችን በፊት አንድ መሰረታዊ ነገር ላይ መስማማት ያለብን ይመስለኛል። እኛ እንደ ፍጡር የምናስበውና የምንኖረው በጊዜና በቦታ ማዕቀፍ ውስጥ ነው። ስለዚህ ትንታኔያችን በሙሉ ከዚህ ገደብ ውስጥ ሆኖ የሚደረግ መሆኑን ማስታወስ ወሳኝ ነው። ከዚህ ውጭ ያለውን ነገር ሙሉ በሙሉ ማወቅ አንችልም። በጣም ትክክል ነህ። ጥሩ ማሳሰቢያ ነው። እሺ፣ አፓይ ምርመራችንን እንጀምር። የመጀመሪያው ነጥብ ወይም ምክንያት ፍጡራን የእግዚአብሔር ቀጥተኛ የፍቅር ተቀባዮች አይደሉም ይላል። እውነት ለመናገር ይሄ ለመጀመሪያ ጊዜ ስሰማው ትንሽ ግራ ያጋባል። እግዚአብሔር ሁሉንም ፍጥሮቱን በቀጥታ ይወዳል እያልን ነው። እዚህ ላይ ያለው ነጥብ የፍቅሩ ምንጭ እና የሚፈስበትን መንገድ ይመለከታል። ምንጮቹ እንደሚያስረዱት የአብ ፍቅር ምንጩ ራሱ ነው። ነገር ግን ይህ ፍቅር በቀጥታና በዋነኝነት የሚፈስሰ ወደ ውልድ ነው። ለፍጡራን የሚደርሰው ፍቅር ደግሞ ያው በውልድ በኩል ተላልፎ ነው። ስለዚህ ለውልድ የማይታዘዝ ፍጡር ከዚህ የፍቅር ስርዓት ውጭ ይሆናል ማለት ነው። ይህንን ሐሳብ ትንሽ እንፈታው። ትንሽ ከበድ ይላል። በውልድ በኩል ይፈሰሳል የሚለውን በቀላል ምሳሌ ብታስረዳኝ። በእርግጥ ልክ እንደ አንድ ግዙፍ የኃይል ማመንጫ ጣቢያና ለየቤቱ ኃይል እንደሚያከፋፍል ትራንስፎርመር ማሰብ እንችላለን። አብ የኃይሉ ምንጭ ነው። ይህ ኃይል ግን በቀጥታ ወደ አንዱ ቤት ቢገባ ያቃጥለዋል። ስለዚህ በውልድ በሚባለው ትራንስፎርመር በኩል አልፎ ለፍጡራን በሚመጥን መልኩ ይደርሳል። ስለዚህ ፍቅር አለ፣ ነገር ግን የሚመጣበት ስርዓት አለው። ገባኝ። በጣም ግልጽ ምሳሌ ነው። ታዲያ አንድ መልአክ ለአዳም ቢሰዋ ይህ የፍቅር ስርዓት ላይ ምን ችግር ይፈጠራል? አንድን ለማዳን ሌላውን መስጠት በራሱ የፍቅር ምልክት ሊሆን አይችልም? ምንጮቹ እንደሚሉት ትልቁ ችግር የሚፈጥረው ማደናገር ነው። እስቲ አስቢው፣ እግዚአብሔር ምንም በደል የለበትን ጻድቅ የሆነን አንድ ፍጡር መልአክን በደለኛ ለሆነ ሌላ ፍጡር ለአዳም ሲል እንዲሞት ቢያደርግ ሌሎች ፍጡራን ምን ያስባሉ? በእግዚአብሔር ፍትሕና ፍቅር ላይ ጥልቅ ጥርጣሬ ይፈጠርባቸዋል። እውነት ነው። ጻድቁን ለኃጢአተኛው የሚገድል አምላክ ምን አይነት አምላክ ነው? ዛሬ ለአዳም ሲል መልአኩን ገደለ፣ ነገ ደግሞ ለኔ ሲል ሌላ ንጹሕን ይግደል ይሆን የሚል ፍራቻና ጥርጣሬ ይነግሳል። እሺ፣ አሁን ገባኝ። ስለዚህ መስዋዕቱ የፍቅር ማሳያ ብቻ ሳይሆን ፍጹም የሆነውን የእግዚአብሔርን ፍትሕና ባህሪ የሚያረጋግጥ መሆን አለበት። መልአክን መስዋዕት ማድረግ ፍቅሩን ከማረጋገጥ ይልቅ ፍትሑን ጥያቄ ውስጥ ያስገባዋል። በትክክል። ስለዚህ ምንጮቹ እንደሚሉት እግዚአብሔር ፍቅሩን ያለምንም ጥርጣሬና መደናገር የሚያረጋግጥበት ብቸኛው መንገድ ራሱን መስዋዕት በማድረግ ብቻ ነው። የራሱን ዋጋ ሲከፍል ለማንም ጥያቄ ቦታ አይኖርም። ለምን ንጹሑ ለበደለኛው ሞተ የሚለው ጥያቄ አይነሳም። ምክንያቱም ዋጋ ከፋዩ ራሱ ሕግ ሰጪውና ፈራጁ ነውና። ስለዚህ በቀላል አነጋገር መሰዋቱ እግዚአብሔር ይወደናል የሚል መልእክት ብቻ ሳይሆን እግዚአብሔር ፍጹም ፍትሐዊና እውነተኛ ነው የሚለውንም ማረጋገጥ ነበረበት እና ይህንን ደግሞ ራሱ ሲሆን ብቻ ነው ሊያደርገው የሚችለው። እሺ፣ የመጀመሪያው ነጥብ ግልጽ ነው። ግን እዚህ ላይ ሌላ ጥያቄ ይነሳል። መሰዋቱ ፍጹም መሆን የለበትም? መላእክትስ ፍጹማን አይደሉም? እዚህ ላይ ነው ወደ ሁለተኛው አስገራሚ ነጥብ የምንመጣው። ምንጮቹ እንደሚሉት መላእክት ኃጢአት ማይሰሩ ፍጡራን አይደሉም። ወይኔ ቆይ፣ ይሄ ብዙዎቻችን ከምናስበው ፍጹም የተለየ ነው። መላእክት የንጽሕና ተምሳሌ አይደሉም? ኃጢአት ሊሰሩ ይችላሉ ስትል ምን ማለት ነው? ቢያንስ በመስቀሉ ክስተትና በትንሣኤው የእግዚአብሔር ፍቅርና ጥበብ ከመረጋገጡ በፊት አዎ ኃጢአት የመስራት ዕድል ነበራቸው። ምንጮቹ እንደሚያበራሩት የመላእክት ነፃ ፈቃድ ገና ፍጹም አልነበረም። እነርሱም ቢሆን በእግዚአብሔር ላይ ጥርጣሬ ሊያደርባቸውና ሊስቱ ይችሉ ነበር። ልክ ከእነርሱ ወገን የሆኑቱ ሰይጣንና ጭፍሮቹ እንዳደረጉት። ፍጹም ነፃ ፈቃድ የሚለውን ሐሳብ እስቲ ትንሽ እናብራራው። ፍጹም መሆን ማለት ምን ማለት ነው? ምርጫ የላቸውም ማለት ነው?
በፍጹም አይደለም። እንዲያውም የነጻ ፍቃድ ጥግ ነው። ፍጹም ነጻ ፍቃድ ማለት እውነትን ሙሉ በሙሉ አውቆ ያለምንም ጥርጣሬና ማመነታት በሙሉ ልብ መልካሙን መምረጥ መቻል ማለት ነው። ምንጮቹ እንደሚሉት የመስቀሉ ክስተት ለመላእክት ይህንን ፍጹም እውቀት ሰጣቸው። የእግዚአብሔር ትእዛዛት ከጀርባ ያለው ጥልቅ ፍቅርና ፍትሕ ምን ያህል እንደሆነ ሲመለከቱ በእግዚአብሔር ላይ የነበራቸው ማንኛውም የጥርጣሬ ጥላ ተወገደ። ጥርጣሬ ሲወገድ ደግሞ ኃጢአት የመስራት ዕድሉ ይዘጋና ነጻ ፈቃዳቸው ፍጹም ይሆናል። ስለዚህ ከመስቀሉ በፊት መላእክት ያልተረጋጉና ኃጢአት ሊሰሩ የሚችሉበት የጥርጣሬ መስኮት ክፍት ነበር ማለት ነው። የመስቀሉ ክስተት ያንን መስኮት ነው የዘጋው። በትክክል። እና ዋናው ነጥብ ይህ ነው። ኃጢአት ሊሰራ የሚችልን ወይም ያልተረጋጋን ፍጡር ለኃጢአት ማስተሰሪያ ፍጹም መሥዋዕት አድርጎ ማቅረብ በሥነ መለኮት ደረጃ ማይቻልም ነው። መሥዋዕቱ ፍጹም ንጹሕ ብቻ ሳይሆን ኃጢአት መስራት ማይችል ፍጹም የተረጋጋ መሆን አለበት። ያንን መስፈርት የሚያሟላው ደግሞ እግዚአብሔር ብቻ ነው። ይህ በጣም አስገራሚ ትንታኔ ነው። ስለዚህ በቀላል አነጋገር ያልተረጋጋን ነገር ተጠቅመህ የተሰበረን ነገር ማስተካከል አትችልም። መሥዋዕቱ ራሱ ፍጹም አስተማማኝና ማይናወጥ መሆን ነበረበት። እሺ፣ ይህንን ሐሳብ በትክክል ከተረዳሁት መሥዋዕቱ የእግዚአብሔርን ፍቅር ማረጋገጥ አለበት፣ እንዲሁም ራሱ ፍጹምና ከኃጢአት ውድቀት የጸዳ መሆን አለበት። አሁን ምንጮቹ ወደሚያነሱት ሦስተኛው ነጥብ እንፍ። በትእዛዛት ውስጥ ያለውን የላቀ ዋጋ በፍጡር በኩል ማረጋገጥ አይቻልም። የትእዛዛት ዋጋ ከመሥዋዕቱ ጋር ምን አገናኘው? እዚህ ላይ ያለው ግንኙነት በጣም ጥልቅና ወሳኝ ነው። ምን መሰለሽ፣ የትእዛዛት ክብደትና ዋጋ የሚለካው እነርሱን መተላለፍን ለማስተሰረይ በቀረበው የመሥዋዕት ዋጋ ነው። ይሄንን በምሳሌ ብንመለከተው ጥሩ ነው፣ አእምሮዬ ውስጥ እንዲቀረጽ። እንዴታ? እስቲ አስቢው። አንድ ቦታ ላይ እዚህ መግባት ክልክል ነው የሚል ምልክት አለ። ይህንን ሕግ የተላለፈ ሰው ቅጣቱ 10 ብር ቢሆን ሰዎች ያንን ሕግ ምን ያህል በቁም ነገር ያዩታል? ብዙም አያዩቱም። ብዙዎች 10 ብር ከፍዬ ብገባ ምን ችግር አለው ሊሉ ይችላሉ። ቅጣቱ ግን የዕድሜ ልክ እስራት ቢሆንስ? ኦ፣ ማንም ሰው ያንን ምልክት በቀላሉ አይጥስም። ልክ ነው። የሕጉ ዋጋ የሚታወቀው ቅጣቱ ሲታይ ነው። ኦ፣ አሁን አገናኘሁት። ስለዚህ መሥዋዕቱ ለአዳም ኃጢአት የተከፈለው ቅጣት ወይም ዋጋ ከሆነ የመሥዋዕቱ ማንነት የትእዛዛቱን ዋጋ ይወስናል ማለት ነው። በትክክል። መሥዋዕቱ አንድ መልአክ ቢሆን ኖሮ መልእክቱ ምን ይሆናል? የትእዛዛቱ ዋጋ የአንድ መልአክ ሕይወት ያህል ነው የሚል ይሆናል። ይሄ ደግሞ ሌሎች ፍጡራን ትእዛዛቱን በቀላሉ እንዲመለከቱና እንዲጥሱ ያበረታታቸው ነበር። ትልቁ ቅጣት የአንድ መልአክ ሕይወት ነው። እሱ ከተከፈለልን ሌላ ኃጢአት ብንሰራ ምን ችግር አለው ወደሚል አስተሳሰብ ይመራል። እና ያ ወደ ምን ይመራል? ወደ ሥርዓት አልበነኛና ፍጹም ጥፋት። ሁሉም ነገር በትንትኑ ይወጣል። ትእዛዛት ከሌሉ ፍጡራን እርስ በርስ ይጨቋቆናሉ። ምንጮቹ እንደሚሉት የትእዛዛቱን መፍረስ ማለት የጊዜና የቦታ ህልውና ራሱ ትርጉም ያጣል ማለት ነው። ምክንያቱም ፍጥረት በሙሉ የተመሰረተው በእግዚአብሔር ቃልና ሥርዓት ላይ ነው። ስለዚህ እግዚአብሔር የትእዛዛቱን ዋጋ ከምንም በላይ ከፍ ለማድረግ የራሱን ዋጋ ሰጠ፣ ራሱን መሥዋዕት አደረገ። አዎ፣ በዚህም የትእዛዛቱ ዋጋ ከእግዚአብሔር ዋጋ ጋር እኩል መሆኑን አሳየ። ትእዛዝን መጣስ ማለት እግዚአብሔርን እንደ መጣስ ነው የሚል የማያወላዳ መልእክት አስተላለፈ። በዚህ ምክንያት ማንም ፍጡር ሌላውን እንዲረግጥ ወይም ትእዛዛቱን በቀላሉ እንዲመለከት አይፈቀድለቱም። ዋጋው ከፍ ብሎ ከማንም አቅም በላይ ሆነ። ዋው! ይሄ በጣም ትልቅ ሐሳብ ነው። እውነት ለመናገር ይህንን ሐሳብ ከዚህ አንጻር አስቤው አላውቅም ነበር። ሁልጊዜ መሥዋዕቱ ስለ ኃጢአተኛው ብቻ ይመስለኝ ነበር። ለሕጉ ክብር መስጠት እና ዋጋውን ማረጋገጥ የሚለው ነጥብ አዲስ ነው። ስለዚህም መሥዋዕቱ መልአክ ቢሆን ኖሮ የእግዚአብሔር ሕግ ዋጋው እርካሽ ይሆን ነበር ማለት ነው። እሺ፣ እስካሁን 3 ነጥቦችን አየን። አሁን ወደ መጨረሻውና አራተኛው እንምጣ። መላእክት የሥጋ ምኞት የላቸውም። ይሄ ከአዳም ኃጢአት ጋር እንዴት ይገናኛል? ይህ ነጥብ የፈተናውን ክብደትና እውነተኝነት ይመለከታል። ምንጮቹ እንደሚያስረዱት አዳም ኃጢአት ከሠራ በኋላ ሥጋው የተረገመ ሆነ። አንድሬያ፣ የተረገመ ሥጋ ስንል በትክክል ምን ማለታችን ነው? ከኃጢአት በፊት ከነበረው ሥጋ በምን ይለያል? ጥሩ ጥያቄ ነው። የተረገመ ሥጋ ማለት በውስጡ ወደ ኃጢአት የሚያዘነብል ለክፉ ነገር የሚጓጓ የሥጋ ምኞት ያለው አካል ማለት ነው። ከውድቀት በፊት የአዳም ሥጋ የመንፈሱ ሙሉ በሙሉ የሚታዘዝ ነበር።
ከውድቀት በኋላ ግን ሥጋው በራሱ ምኞት መንፈሱን መቃወም ጀመረ። ትግሉ ውስጣዊ ሆነ። የሥጋ ምኞት ትእዛዛቱን መጠበቅን እጅግ በጣም አስቸጋሪ ያደርገዋል። እሺ ገባኝ። ስለዚህ ውስጣዊ የሆነ የጦር ሜዳ ማለት ነው። መላእክት ግን ይህ ችግር የላቸውም። ልክ ነው። መላእክት እንደ አዳም አይነት ሥጋዊ አካል ስለሌላቸው የአይነቱ የሥጋ ምኞት የላቸውም። ስለዚህ ለእነርሱ ትእዛዛቱን መጠበቅ ከአዳም ይልቅ እጅግ በጣም ቀላል ይሆንላቸዋል። ታዲያ የትእዛዛቱ እውነተኝነትና ሊጠበቁ እንደሚችሉ እንዴት ነው የሚረጋገጠው? አንድ መልአክ ትእዛዝ ቢጠበቅ እኛ አንተማ የሥጋ ምኞት የለብህም ለአንተ ቀላል ነው ልንል እንችላለን? በትክክል። አንድ የዓለም ሻምፒዮን ዋናተኛ እግሮቹ ላይ ከባድ ብረት ከታሰረበት ሰው ጋር ቢወዳደር እና ቢያሸንፍ ይህ የዋናተኛውን ችሎታ ያሳያል እንጂ እግሩ የታሰረው ሰውን ቢጥር እንደሚያሸንፍ አያረጋግጥም። ትእዛዛቱ ሊጠበቁ የሚችሉ መሆናቸው በአስተማማኝ ሁኔታ ሊረጋገጡ የሚችለው ልክ እንደ አዳም የተረገመ ሥጋ ለብሶ ከሥጋ ምኞት ጋር የታገለ ፈተናዎቹን ሁሉ አልፎ አንድ ሰው ትእዛዛቱን ሲጠበቅ ነው። ይህ ሲሆን ትእዛዛቱ ሊጠበቁ የሚችሉ መሆናቸው ይረጋገጣል። ግን ደግሞ በራስ ኃይል ሳይሆን በጸጋ ብቻ መሆኑንም ያሳያል። ለዚህ ነው ወልድ የአዳምን ሥጋ መልበስ የነበረበት ፈተናውን ፍትሐዊ ለማድረግ። በትክክል ወልድ የአዳምን የተረገመ ሥጋ ለብሶ ከሥጋ ምኞት ጋር ታግሎ ፍጹም የታዛዥነትን ምሳሌ በማሳየት የትእዛዛቱን እውነተኛነት ማረጋገጥ ነበረበት። አንድ ተጨማሪ ወሳኝ ነጥብ አለ። ፍጡራን የእግዚአብሔርን ጥልቅ ፍቅር በመስቀሉ በኩል ካላወቁ በቀር ከልብ ሊወዱት አይችሉም። ሳይወዱት ደግሞ ትእዛዛቱን በደስታ ሊጠበቁ አይችሉም። ቢጠበቁ እንኳን ከፍርሃት ይሆናል። ስለዚህ የመስቀሉ መሥዋዕት ለፍቅር፣ ፍቅር ደግሞ ለመታዘዝ መሠረት ነው። እሺ፣ አራቱንም ምክንያቶች በደንብ የተመለከትን ይመስለኛል። እንቆቅልሹ እየተፈታ ነው። እስቲ ያየናቸውን ዋና ዋና ነጥቦች ለአድማጮች በአጭሩ ጠቅለል እናድርጋቸው። በአጭሩ መላእክት መሥዋዕት ሊሆኑ የማይችሉባቸው 4 ቁልፍ ምክንያቶች። የመጀመሪያው የእግዚአብሔርን ፍጹም ፍቅርና ፍትሕ በአንድነት ማረጋገጥ አለመቻላቸውና በፍጡራን ዘንድ መደናገርን መፍጠራቸው ነው። ሁለተኛ ራሳቸው ኃጢአት የመሥራት ዕድል ስለነበራቸውና ፍጹም የተረጋጉ ስላልነበሩ ነው። ሦስተኛ መሥዋዕትነታቸው የትእዛዛቱን ዋጋ በጣም እርካሽ ስለሚያደርገውና ለሥርዓት አልበኝነት በር ስለሚከፍት ነው። እና አራተኛ የሥጋ ምኞት ስለሌላቸው እንደ አዳም ላለ ኃጢአተኛው ፍጡር ፍጹም ምሳሌና አሸናፊ መሆን ስለማይችሉ ነው። እዚህ ላይ አንድ አስደናቂ ጥያቄ በአእምሮ የመታ የአዳም ቤዛነት ለመላእክት ምን ፋይዳ አለው? እግዚአብሔር የወደቁትን መላእክት አላዳንም። ታዲያ የሁሉ ሂደት ጻድቃን መላእክትን እንዴት ነካቸው? የአዳም ታሪክ ለእነርሱ ምን ትርጉም አለው? ምንጮቹ ይህንን ሲያብራሩ በጣም የሚገርም ሐሳብ ያነሳሉ። እግዚአብሔር የወደቁትን መላእክት ለማዳን አልሞከረም። ይልቁንም የአዳምን ኃጢአት በመበጀት ገና ኃጢአት ያልሰሩትን መላእክት ፍጹም እንዲሆን አርጓል ይላሉ። በመስቀሉ ላይ የተገለጠውን ጥልቅ ፍቅር፣ ጥበብና የትእዛዛቱን እውነተኛ ዋጋ ሲመለከቱ በእግዚአብሔር ላይ የነበራቸው ጥርጣሬና ጥያቄ ሙሉ በሙሉ ተወግዷል። የአዳም ድራማ ለእነርሱ ትምህርት ቤት ሆነ። ስለዚህ የአዳም ቤዛነት ለመላእክት ማረጋገጫ ሆነ ማለት ነው። ይህ በጣም ጥልቅ ሐሳብ ነው። ሌላው ከውይይታችን ያገኘሁት ትልቅ ግንዛቤ የእግዚአብሔር ምሳሌነት ነው። ትእዛዝ ሰጪው ራሱ ትእዛዙን ጠባቂ መሆን እንዳለበት አድርገውን ነገ ፍጡራን እንዲያደርጉ ቢያዝ ፍጡራን ለሱ እውነተኛ ፍቅር አይኖራቸውም ነበር። አንተማ ስላልተፈተንክ ነው የሚል ምክንያት ይኖራቸው ነበር። እውነት ነው። ያለ ፍቅርና አክብሮት ደግሞ እውነተኛ መታዘዝ የለም። በመጨረሻም ሁሉም ነገር ወደ ፍቅር ይመለሳል። የእግዚአብሔር ራሱን መሥዋዕት ማድረግ ፍጡራን እንዲወዱት ምክንያት ሆኗል። ይህ ፍቅር ደግሞ ትእዛዛቱን እንዲጠብቁ ኃይልና መሠረት ሆኗል። መሥዋዕቱ መልአክ ቢሆን ኖሮ ይህ የፍቅር ግንኙነት በፍጹም ሊፈጠር አይችልም ነበር። በትክክል የፍቅር መሠረቱ ራስን መስጠት ነው። የመልአክ መሰጠት የእግዚአብሔርን ፍቅር ሙሉ በሙሉ አይወክልም። የእግዚአብሔር ራስን መሰጠት ግን የፍቅር ጥጉንና ፍጻሜውን ያሳያል። ይህ በጣም ጥልቅና አእምሮን የሚያሰፋ ውይይት ነበር። ውይይታችንን ከመዝጋታችን በፊት አድማጮች እንዲያስቡበት አንድ የመጨረሻ ጥያቄ እናንሳ። ምንጮቹ አንድ መላመት ያነሳሉ። አዳም ፈተናውን ቢቋቋም ኖሮ ነፃ ፈቃዱ ያለ ስቃይና ያለ መስቀል ፍጹም ሊሆን ይችል ነበር ይላሉ።
ይህ መላመት ብቻ ቢሆንም እስቲ ለረጋ እናስበው። ያለ ስቃይ ወደ ፍጹምና መድረስ የሚለው ሐሳብ ስለ ነጻ ፈቃድ፣ ስለ ፈተና እና ስለ እግዚአብሔር ዕቅድ ምን አይነት አዲስ የአስተሳሰብ መስኮት ይከፍትልናል? በዚህ ሐሳብ ላይ ያሰለሰልን ለዛሬ እናብቃ።